የምድራችን ማለት ነው እድለቢስ ቲም ማለት እኛ ነን። በቃ ምንም የቻልነውን ያክል አድርገናል። ያን ሁሉ ሙከራ ሞክረናል፣ ግን ሊሳካልን አልቻለም። በቃ መቃጠል ነው፣ እድሜ ልክ መንደድ ነው። ያ ሁሉ የነጥብ ልዩነት የነበረን ቲም አሁን በዚህ ጋር በ3 ነጥብ ይሁን በ3 ነጥብ እዚህ ሜዳ ላይ መተን የሆነ ነገር አሳክተን እንወጣለን ብዬ ነበር፣ ግን አልሆነም። ተቃጥለናል፣ አረናል። በቃ መደርኩኝ፣ ወላሂ ተቃጠልኩኝ የሚለው ራሱ አይገልጸውም። ሌላ አማርኛ ቢኖር ባካፍላችሁ ደስ ባለኝ። ጀማው ነደርኩኝ። እንዴት አይነት እድለቢስ ነን! ወይኔ ሚያናደኝ እድላችን ብቻ። እኔ እናቴ ትሙት አልደበረኝ። ይሄ ነገር ለሙድ ነበር የሚባለው። አቢናውን ተረዳሁት። አልደበረኝም። የአርሰናል ደጋፊ ዛሬ ያየኸው የጠበቀውን አርሰናል ነው። አፈግፍጎ ፈርቶ ማን እንፈራሽ? ለማሸነፍ ነበር የገባነው አልነበረም። ስንት ነው ከበረኛ ጋር የሚገናኝ አይነት እድል የፈጠር ነው። እነሱ እንደዛ እንደኛ እድል ፈጥረዋል። 2 እድል ፈጠሩ፣ ጎል ገባላቸው። ክሊኒካል ነበሩ፣ እድለኛ ናቸው። ኖርማል ነው። ዛሬ ያየሁት አርሰናል ግን እመነኝ ነው ምልህ ዋንጫውን ይበለዋል። እኔ እብድ ነህ በለኝ ከፈለክ። መጨረሻ ላይ ግን ሁላችሁም ተስፋ ቆርጣችሁ እኔ ብቻዬን እስቃለሁ። እመነኝ ነው ምልህ ዋንጫው የኛ ነው። ቤት ስንገባ በደንብ ዲቴል የሆነ ቪዲዮ ሰራላለሁ። ሃቨርስን እንዳሰርቡት እናውቀዋለን እኮ 9 ስቶ 1 እንደሚያገባ እና ዛሬ 9 ሰዓት 1 አገባ። ያህል 9 እድሎች የተፈጠሩት ግን ሃቨርስ ስለነበረ ነውና ማንንም እንዳሰዱ። አርቴታ ዛሬ የጠበቀውን ነገር አለ የሚያሳየህ። ጀግና ሆኖ ነው የገባው። ገባ አይደለ? ከሲቲ የበለጠ በጣም ክሊር ቻንሶች ፈጥረናል። ተሸንፈናል። እድል አንዳንድ ያስፈልጋል። አመቱ ሙሉ ደግሞ እድል ከኛ ጋር ነበረች። አንድ ጌም ከኛ ጋር ስላልነበረች ምንም ለውጥ አይመጣም። እመነኝ ነው ምልህ። ኒውካስትልን እንዴት አድርገን እንደምናሸንፍ ታያለህ። we are the gunners። ቤት ስገባ ድረስ ጠብቀኝ። እግዚአብሔርን ከአመት አንተ ደጀ ማይም እናቴ ትሙት ማይም ሰው ነሽ። አርቴ ክርስቶስ ኤቴን ታስወጣለህ። የማይም ጥግን አንተሽ እናቴ ትሙት በቋጣሪ ታስጨፍርብኛል። የመጨረሻ ውሻ ነህ። እናቴ ትሙት አችልምሽ ሁለተኛ እንዳለ እዚህ ክለብ ግማታ ማሰልጠኝ ያለ እናቴ ትሙት። ወይኔ ጉዴ! ኤቴ ይወጣል ወይ? በቃ እኔ እናቴ ትሙት ከአመት አንድ አይነት ነገር የደደብክ ማህይ ማሰልጠኝ ያለ። እሺ 2 ነገር ልናገር ነው የመጣሁት። ያው በዚህ ሰዓት የሲቲ ደጋፊ ከትላንት ጀምሮ ኢንቦክስ ላይ እየዛታችሁ ቢነበረ ኢቭን ስድብ ራሱ አለው። አሁን ደግሞ በጣም የምትፈልጉት ሰው እኔ ነኝ። ኦብቪየስሊ መጀመሪያ የምናገረው ነገር ለዚህ ሃይላንድ ትላንትና ቪዲዮ ላይ ላረኩት ነገር ይቅርታ በጣም ማለት ነው። ይሄ ባይዘው አውት ኦፍ ሪስፔክት ያረኩት አይደለም። ሃይላንዱን ይሄ ሎጎን አስቤ ያረኩት ነገር ሳይሆን ዛት ጋይ በቃ ቦትሉን የጠጣውን ልጅ ኢማጂን አድርጌ የሰራሁት ነገር ነው። ለሱ ይቅርታ። እኔ የትኛውንም ክለብ ዲስሪስፔክት አድርጌ እንደማላክ ታውቃላችሁ። ሌላው ሁለተኛው ሐሳቤ ምንድነው መሰላችሁ? አርሰናል ዋንጫውን ይበሏል። እመኑኝ፣ አርሰናል ዋንጫውን ይበሏል። እንደዚህ ስላችሁ በዚህ ሰዓት ላይ አንተ ያመሃል ለብደነ ምናምን ልትሉ ትችላላችሁ፣ ግን እመኑኝ አርሰናል ዋንጫውን ይበሏል። እኔ ዛሬ ማንንም ላይ አልፈርድም። በጣም ያዘንኩት የተከፋሁት ማለት ነው ጥሩ ከአሰልጣኛችን ጀምሮ ጥሩ ውሳኔዎች የጨዋታ ፍላጎት አይቼ ነበረ፣ ግን በጣም ያዘንኩት ለተጫዋቾቹ አዝኛለሁ። ሰው ግን እድል የለንም ግልጽ ነው፣ ግን እንዳልኳችሁ ዋንጫውን እንበለዋለን። አሁን ስለ ጨዋታው ሳይሆን ማለት ነው በቃ እግዚአብሔር ያውቃል ነው ማለት ያለብን። እግዚአብሔር ያውቃል። ምንም ማድረግ አልችልም። እድል ከኛ ጋር አልነበረችም። ጨዋታም ተበልጠናል። ስንሞክርም ደግሞ እድል ከኛ ጋር አልነበረችም። ስለዚህ አሁን እግዚአብሔር ያውቃል ነው ማለት ያለብን። እግዚአብሔርን ብግን ብያለሁ፣ በቃ ብግን ብያለሁ። ይሄን ፕሪሚየር ሊጋውን ልናጣው ነው ማርያምን። አረ በእግዚአብሔር ስም እኔ አልቻልኩም ሀቢቢ። እኔ ወላሂ እኔ መቆም ሁሉ ነው ያቃተኝ። የምር እየተንቀጠቀጠ ነው ሰውነቴ ማለት ነው። አውዙ ቢላሂ ሚነሽ ሸይጣን ረጂም። እኔ እንዴት ምንድን ነው የሚባለው? አሁን ምንድን ነው ማለት አውዙ ቢላሂ ሚነሽ ሸይጣን ረጂም። ተስፋኩ የማይሆንላችሁን እኔ አትነካኩ። የማይሆን እኔ የለመርኩትን እንዴት አይነት ከባድ ነው።
ከባድ ነው። እንዴት እንደምንቀጥል ሁሉ አላውቅም። አላህ ይሆናል። በጣም ነው የሚያመው። እግዚአብሔር በጣም ነው የሚያመው። አስቡት እስኪ 9 ወር ሙሉ እናት ልጇን በሆዷ ይዛ አርግዛ ይወለድልኛል ብላ እየጠበቀች ሲጨናገፍባት ምን ያህል እንዴት እንደሚሰማ አለ አይደል? ልክ እንደዛ ነው የተሰማኝ። እግዚአብሔርን ወይኔ አርሰናል ቢቻል ኖሮ እኮ ዛሬ ሙሽራ ነበርኩኝ። ያማል እውነት። ለአርሰናል ደጋፊ አይመጥኑ ጭራሽ ማለት ነው። ይሄ አይመጥነንም። እረተም እንኩኝ ኧረ በስመ አብ ምን ብዬ ለውጠው? እሺ ስሜት ምን ብዬ ለውጠው? እግዚአብሔር እስካሁንሽ ለምን እንደዚህ መጓጓት አስፈለገ ታዲያ? አውቃለሁ ጨዋታዎች ይቀሩናል፣ ግን በቃ ሲዲኩ ነው። ኧረ በስመ አብ ቡልድ ኧረ ገባ አንተ መቤቴነ አንተ በጣም ነው እግዚአብሔር አፍንጫ ላይ ያለው አፍንጫ ሰው የቶለም ዘለም ትላለህ አንተን ሲፈጥር ሚዜ ነህ። የቶለም ዘለም ትላለህ የታባ ፎቃቃ ምልህ በምክንያት ነው። እሺ ስለምትንፏቀቅ ነው። እድሜ ልክን ተንፏቀቅ ተብለ ስለተፈጠርክ ነው። አለቅህም ደግሞ ማለት ነው። ይህን ሳምንት የማንቸስተር ከተማን ቀጥ አድርጎ ያዛት አንግል ነው። ቀጥ አድርጎ ያዘን ይመስገን። ለማንኛውም ማኖ ፋንታሲ ቴሌግራም ቦት ነው። ገብታችሁ 500 ሺህ ብር መሸለም ትችላላችሁ። የእናንተ ቡድን አሪፍ ከሆነ በ100 ሚሊዮን ብር ቡድን ትገዛላችሁ፣ ትጫወታላችሁ። በአመቱ መጨረሻ ላይ በፕሪሚየር ሊጉ አሪፍ ቲም ካላችሁ 500 ሺህ ትሸለማል። የቶለም ዘለም ትላለህ። በሽተኛ ሆንን ወገን፣ አረ በሽተኛ ሆንን። እሺ አንዴ ብቻ የሆነ ሰው ማለት ነው መጥቶ ምን እየተካሄደ እንደሆነ ይሄ ቲም የማ ቲም እንደሆነ ይሄ መጀመሪያ ስኳዱን አጠናክሮ የመጣው 4 ዋንጫ እንበላለን እያልኩ ስፎክርለት የነበረው ቲም አይደለም። ይሄ እኔ አርቴታ እመነኝ፣ ፈጣሪ ምስክሬ እመነኝ፣ በዚህ አመት 1 ዋንጫ ካላሳካክ ጥርግርግ ሻንጣን ይዘህ ትወጣታለህ። ሻንጣን ይዘህ እኔ ተቃጠልኩ፣ እግዚአብሔር ተቃጠልኩ። ግጥም ጠፋብኝ። እኔ ግጥም ጠፍቶብኝ አያውቅም፣ ጠፋብኝ። አረ እኔ ወደፊት ጌታዬ ልጆች ይኖሩኛል። አረ በምን ጨጓሬ ነው ማሳድጋቸው? አርሰናል ማለት ለኔ ልጅ ሆነ። እናቴ ትሙት በሱ ምክንያት ጨጓሬ ያለ እኔ ምንም አልልም፣ ግን ሲጀመር ሁሌ እንደምደግፍ ስለምታውቅ ነው የምትጫወትብኝ። ችግር የለውም እንኳን ታያ አረ ዋንጫ ብሎ አርቴታ ሳያዙ ላይ ያለን እሱ ነው ራሱ ነው አርቴታ ያረታለ አረ ዋንጫ ብሎ ናና ራሱ አርቴታ ያዘዘል ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ወያላይ ነው ግባና አውጣው ቦትል ጆብ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል። አረ ፈላው እግር ኳስን አዳንክ ፈላው እግር ኳስን አድናል። በቃ ታሪክ አይረሳም። አውጣው በጣም ስሜታዊ ሆኛለሁ። መጥፎ ነገሮችን ለመናገር እያሰብኩ ነው፣ ግን መናገር አልፈልግም። ምክንያቱም የቲሙ ፐርፎርማንስ አሪፍ ነበር ሜዳ ላይ፣ ግን ደግሞ ክሊር ቻንሶቻችንን መጠቀም አልቻልንም። ተደጋጋሚ 3 አንግል 2 አንግል አካባቢ ሃቨርትዝ የሳተው ኳስ እኔ ማውራት አልፈልግም። በቃ እዚህ ጋር መናገር አልፈልግም። በጣም ቅጥል ብያለሁ። በቃ ያለው አማራጭ መተው ነው፣ ለትንሽ ጊዜ መተው ነው። ባለፉት 6 ጨዋታዎች ክለባችን ማሸነፍ የቻለው አንዱ ነው። እሱም ደግሞ በቻምፒየንስ ሊጉ ከስፖርቲንግ ጋር በዛሬውም ጨዋታ 2-1 ተሸንፈናል። በጨዋታ ብንበለጥም ለጎል የቀረቡ ሙከራዎችን አድርገን ነበር ብዬ አስባለሁ። የኢብሬቼዜን እንዲሁም ደግሞ
የካይ ሃቨርትዝን 2 ድሎች ማንሳት እንችላለን፣ ነገር ግን መጠቀም አልቻልንም። ለ200 ምናምን ቀን የመራነውን ሊግ እንግዲህ ዛሬ አሳልፈን የሰጠን ይመስላል። ማንቸስተር ሲቲ ከዚህ በኋላ ነጥቦችን ይጥላል ብሎ ማሰብ ትንሽ ከበድ የሚል ነገር ይመስላል። ማንቸስተር ሲቲም ይህንን ጨዋታ ማሸነፉን ተከትሎ በ3 ነጥብ ብቻ ነው ከክለባችን የሚያንሰው። ሮብለት አይ ቲንክ ከበርንሌ ጋር ጨዋታ አለው መሰለኝ፣ እሱ የሚያሸንፍ ከሆነ አንደኛ ደረጃ ላይ መቀመጥ ይችላል። ካይ ሃቨርትዝ በዛሬው ጨዋታ ላይ የሳታቸው 2 ኳሶች እጅግ በጣም አስቆጪ ነበሩ። በተለይም ደግሞ ወደ መጨረሻ አካባቢ የሳተው ኳስ ትክክለኛ አጥቂ ከሆነ ግዴታ ማስቆጠር የነበረበት ኳስ ነው። ስለ ጨዋታው ብዙ ማውራት አያስፈልግም። ከዚህ በኋላ 5 ጨዋታዎች የሚቀሩ ይሆናል። ማንቸስተር ሲቲ ደግሞ ቀሪ ጨዋታውን ሮብለት የሚያደርግ ይሆናል። አንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እግዚአብሔር ይስጥ ቸርኪ ሀገር ሰላም ነው ያደረገው። ኢታዲንን እንበቀለዋለን እሱ ነው እንደውም ሌላ ደብል በቀል የተበቀለ ርምስምስ አድርጎ ጉድ ማለት እንዴት አባቱ ነው የሚችል አይደለም መጠብጠብ ማለት ነው። ለምን አንተን ራስክ ማጋልሽ ምናምን እያለ አያንጠባጥብም ስለሚችል ባለፈው ብያለሁ ስለሚችል ስለ ማንቸስተር ሲቲ ተጫዋች ነው ማለት ስለሚችል ማለት ነው። ዋንጫ ልትበላ ስትፈልግ ማምጣት ያለበት ተጫዋች ስለሆነ ኤዜና መጣ የሆነ ነገር ታደርጋለህ ብለን ነበር። ሳክስ የሆነ ተጫዋች ታመጣለህ ዛቻ he comes from Sweden the girls are very nice ዳራ ቤንች ወሳኝ ጨዋታ ላይ ቤንች ኤን ያክል ነው ማለት የዋንጫ ቲም ስለ ዋንጫ ቲም ለኛ ልትነግረን ነው? መሽ በልተህ የምታውቀው ነው የዋንጫ ቲም እንዴት እንደሚጫወት ልትመክረን የምትመጣ መሽ የምትበለው ነው። ሲቲ ይችላል ግባ እናውጣው። ልጅየው ቢሮጥም ቢገሰግስም ነገር ግን አባቱን ግን ፈጽሞ ሊቀድም አልቻለም። መድፉ በማንቸስተር ከተማ በኢትሃድ ምድር ተደመሰሰ። የመድፉ ዝናሮች ኢትሃድ ላይ ሲንጠባጠቡ አመሹ። ደቀ መዝሙሩ ለመምህሩ እጅ ሰጠ። የታክቲኩ ሊቅ ጋርዲዮላ ከአርሰናል አንገት ስር እነሆ በይፋ መተንፈስ ጀምሯል። 9 ነጥብ የነበረው የነጥብ ልዩነት አሁን ወደ 3 ብቻ ጠቧል። ታዲያ እናንተስ የዘንድሮ ዋንጫ ማን ይበላል? ግምታችሁን አስቀምጡ። ለተጨማሪ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ። መምህሩ እያለ ደቀ መዝሙሩ ምን ሊያረግ ይችላል? ያራዳ ልጆች፣ ሰውየው ፔፕ ጋርዲዮላ ነው። ፕሪሚየር ሊጉ አለቀ ብለህ ዋንጫውን ካልያዝከው በስተቀር ካፍ ላይ እንደ ጆንጎሎ ነው መጥቶ ሊነጥቀ የሚችለው። ምንም ጥያቄ የለውም ነው የምልህ። ፔፕ ጋርዲዮላ ማለት ከዳመና በላይ ያለ ንስር ነው። ተጫዋቾቹን ምን እንደሚያረጋቸው አታውቅም። ነገር ግን ከየት መጡ ሳይባል ቅልብ አድርጎ እልፍ ይላል ነው የምልህ ያራዳ ልጆች። ማንቸስተር ሲቲ በሜዳው አርሰናልን አስተናግዶ እንግዲህ 2-1 በሆነ ውጤት አሸንፏል። ይህ ውጤትም ምናልባት ለማንቸስተር ሲቲ የዘንድሮውን የእንግሊዝ ፕሪሚየር ሊግ ሊያመጣ ይችላል። ምክንያቱም ማንቸስተር ሲቲ አንድ ቀሪ ጨዋታ አለው። አርሰናል ነጥቡ 70 ነው፣ ሲቲ ደግሞ 67 ነው። የአንድ ጨዋታ ቀሪና የአንድ ጎል ልዩነት አላቸው ማለት ነው። ማንቸስተር ሲቲ ከክሪስታል ፓላስ ጋር የሚያደርገውን ቀሪ ጨዋታ ካሸነፈ፣ ማሸነፍ ደግሞ በአንድ ጎል ልዩነት ሊሆን ነው ግዴታ ስለሚሆን እኩል ይሆናሉ። እድላቸውን በእጃቸው ይወስናሉ አርሰናልም ማንቸስተር ሲቲም። ነገር ግን ይሄ ጨዋታ የጭንቅላት ነው። ይሄ ጨዋታ ያራዳ ልጆች ነቀጣይ ጨዋታዎችም እጅግ በጣም ለአንዱ ፍራስትሬቱ ሲከት ለአንዱ ደግሞ መነሳሳትን ይጨምራል ነው። ምን አለፋችሁ ፔፕ ጋርዲዮላ ትልቁን ጨዋታ በድል ተወጥቶታል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሼር፣ ኮፒ ሊንክ አይረሳ። የፕላስ ምልክቷ እናንተ ነች። ቢስሚላህ ምን አይነት ጨዋታ ነው? ገራሚ ጨዋታ። የፔፕ ጋርዲዮላ ማንቸስተር ሲቲ የሚኬል አርቴታ አርሰናል 2-1 አሸንፎታል። የዋንጫው ፉክክር ጡፏል። ላለፉት ወራቶች ዋንጫው የአርሰናል ይመስል ነበር፣ ግን በአርቴታና በልጆቹ ጉትጎታ ሲቲን ወደ ዋንጫው ፉክክር መልሰውታል። አሁን እንግዲህ ቻንሱ እኩል ነው። መቼም አሁንም የሊጉ መሪ ነው አይባልም መቼም አርሰናል፣ ምክንያቱም ፓላስ ጋር ነው ቀሪ ጨዋታ ያለው። ሲቲ ያንን ያሸንፋል ነው ብለን የምናስበው እንዳሁን ፐርፎርማንስ። አሁን ከዚህ በኋላ እኩል እንኳን ቢሆኑ አርሰናል ላለመጣሉ ዋስትና አይኖርም። እርግጠኛ ሁኜ ነው የምነግራችሁ። ሲቲም ሊጥል ይችላል፣ ግን አርሰናልም ሊጥል ይችላል። ይሄን ፊልም በተደጋጋሚ አይተነዋል። በተደጋጋሚ ዛሬ ምን አርሰናል በቃ አይታችሁታል። እንግዲህ ምንም ማድረግ አይችልም ከዚህ በላይ 7 ደቂቃ ሲጨመር ነው ሰዓት የሆኑት አይታችኋል። ያ አርቴታ ሲለው የነበረው ሰዓት 7 ደቂቃ ሲጨመር ለአቻ እንሂድም ሲል ነበር፣ ግን ለአቻ ይመስል ነበር። ሰዓት በረኛው ምናምን ኳስ ሲገኝ ይገል ነበር። እነዚህ እኮ ብዙ ምን ማድረግ እንዳለባቸው የሚችሉ አሰልጣኞች፣ ተጫዋቾች አላቸው ሲቲዎች። የዓለማችን ምርጥ አሰልጣኝ፣ የዓለማችን ምርጥ አማካኝ፣ የዓለማችን ምርጥ አጥቂ አላቸው። አንድ ኳስ አግኝቶ አንዱን ኳስ በቃ ጎል አስቆጥረው ሊወጡ ይችላሉ። እዛ እኮ
መለሁሶ 10 ቢገኝ ቀኑን ሙሉ ቢጫወቱ ጎል አያስቆጥሩም እና ሀቨርት ናቸው ያሉት። ያችንም በአንዷ ያገባችሁ በድል ነው። እዚህ እኮ እነ በርናንዶ ነው ያሉት እኮ ቡድኑ እንዴት እንደሚመሩ ታላያችሁ። እና አሁንም ከዚህ በኋላ ከባድ ነው ብዬ አስባለሁ። ምክንያቱም ይሄን ፊልም በተደጋጋሚ አይተናል። ሴቶች ግን ጣፋጭ 3 ነጥብ ነው ዛሬ ወሰዱት። ጣፋጭ 3 ነጥብ ብቻ አይደለም 6 ነጥብ ነው ብዬ ነው የማስበው። ለማንኛውም ጨዋታው ማራኪ ነበር። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አንዴ ለማንቸስተር ሲቲ ከምንም ተነስቶ ለዋንጫ መፎካከር የሚችል አሰልጣኝና ልጆች አሉት። ይሄንን እያደረጉት ነው አሰልጣኝ ፔፕ ጋርዲዮላና ልጆቹ። ዛሬ ማለት ነው በኢታድ አርሰናልን 2-1 አሸነፉት። የነጥብ ልዩነቱን ወደ 3 አጠበቡት። አንድ ቀሪ ጨዋታ ያላቸው ቀጣይ ሲቲ ከበርንሌ፣ አርሰናል ከኒውካስትል። ምን እንጠብቅ ይሆን ለአርሰናል? ይሄ ጨዋታ በእውነት እጅግ በጣም አስቆጪና አሳዛኝ ነው። ምክንያቱም ይሄ ጨዋታ ቢያንስ አርሰናሎች አቻ መውጣት የሚችሉበትን ጌም ማድረግ የነበረባቸውን ጨዋታ ይሄን ቲም ግን አለማድነቅ አይቻልም። ሪያን ቸርኪ፣ ኤርሊንግ ብሮት ሃላንድ፣ ቤርናርዶ ሲልቫ፣ ማርክ ጌሂ ሁሉም ይችላሉ። ይሄ ነው እውነት ለመናገር ትክክለኛ የዋንጫ ቡድን የሚመስለው። ይመቻችሁ ሲቲ፣ ይመቻችሁ። ወይኔ ኧረ ወይኔ ጎበዝ፣ አመቱን በሙሉ 4 ዋንጫ ብሎ ይኸው ጠባው። ኧረ ጠባው አረገው ጎበዝ አረው። እኔ እኮ እንደዚህ መዋረድ እንዳለ መቻወቅኩኝ። 4 ዋንጫ ጠብቀ በባዶ እንደምትወጣ እኔ አመቱን በሙሉ ሲደሰቱ እኔ እኮ መች እንደዚህ በአንድ የቆላችሁ ይገፈፋል ብዬ አሰብኩ። ኧረ ጎበዝ፣ ኧረ ዝም አትበል ጎበዝ። ኧረ ቅሌታ ሆነ እኮ ወይኔ። አባው ሲቲ የተባለ ቡድን ባለጌ ነው ጎበዝ። ከ2 ዋንጫ አሰናበተው። ወይኔ ወንድሜን ወያላውን እየደረሳችሁ ለቅሶ ጎበዝ ችላ እንዳትሉ። ወገብም ማስረን እንዲህ ዳስጥለን እናልቅስ እንጂ ዳስጣል ጎበዝ ዳስጣል አይዞ። ባለፉት ቅርብ ዓመታት አርሰናልን የፕሪሚየር ሊጉን ዋንጫ ያሳካል ብዬ በዚህ ልክ ኮንፊደንት የሆንኩበት ጊዜ ስለመኖሩ እጠራጠራለሁ ጋይስ። ነገር ግን በዋንጫ ፉክሩ ላይ አሁንም ከኤፕሪል በኋላ መግደርደሩን ቀጥሎ ለማንቸስተር ሲቲ ካልበላህ እያሉ ነው የሚገኘው። ኢታር ላይ በተከናወነ 33ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ አርሰናል 2-1 በማሸነፍ ጣፋጭ የሚባል ድል በማስመዝገብ እንግዲህ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 በማጥበብ 67 ነጥብ በመያዝ ሁለተኛ ደረጃ ላይ መቀመጥ ችሏል። ቀሪ ጨዋታው ማሸነፍ የሚችል ከሆነ ደግሞ በነጥብ እኩል ሆነው በጎል ክፍያ ነው የሚለያዩት። ስለዚህ ሁለቱም ቡድኖች ዋንጫውን የሚወስኑት በራሳቸው ይሆናል ማለት ነው። አርሰናል ወርቃማ ድሉን ነው አሳልፎ ለማንቸስተር ሲቲ ሰጠው ማለት ይቻላል። በዚህ ጨዋታ ላይ ለሲቲ ራያን ቸርኪ 16ኛው ደቂቃ ላይ በጣም በግሩም ሁኔታ ጎል አስቆጥሮ ቀዳይ ማድረግ ችሎ ነበር። ከሃቨርትዝ ከዛ በሁለት ደቂቆች ልዩነት 18ኛው ደቂቃ ላይ ከፕሬሲንግ ዶናርማ የተሳሳተውን ስህተት በመጠቀም አቻ ማድረግ ቻለ። ከሁለተኛው አጋማሽ በኋላ ሲቲ ብልጫውን መልሶ በመውሰድ በኤርሊንግ ሃላንድ አማካይነት 65ኛው ደቂቃ ላይ ጎል በማስቆጠር ጨዋታው በዛው በመጠናቀቅ 2-1 በሲቲ አሸናፊነት አልቋል ማለት ነው። አርሰናሎች በዚህ ጨዋታ ላይ ደፋር ነበሩ፣ ነገር ግን ዋጋ እንደከፈሉ ተመልክተናቸው ነበረ። ሚኬል አርቴታ ሰከንድ ሃፍ ላይ ለምን ሞስኬራ እንደታገሰው ግራን ያጋባኝ ቢጫ ካርድ ተመልክቷል። ሙሉ ጨዋታ ላይ በዶኩ የ1-1 ብልጫዎች ተወስዱበት ነበረ። ሰከንድ ሃፍ ላይ እንግዲህ የሃላንድ ጎል ሲቆጠር በዛ መንገድ ነበር የተቆጠረው፣ ብልጫውን ተወስዱበት ነበረ። ካርድም ስለተመለከተ ፍራቻ ነበር እግሮቹን ለመሰንዘር ማለት ነው። ብቻ ለአርሰናል በጣም በዋንጫ ፉክክር ላይ ዋጋ የሚያስከፍለውን ውጤት ነው ያጣው። እኔ ከዚህ ጨዋታ መጠናቀቅ በኋላ አርሰናል ተጫዋቾች ስለልቦና ደረጃ እንዴት እንደሚመለስ በጣም ነው ጥያቄ ሆነብኝ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ደስ እያለኝ ነው የምወርደው፣ ደስ እያለኝ ነው ሻምፒዮንሺፕ የምገባው። ያንተን ሽንፈት ሳይ ያንተ መቼም ስኬትህን ማየት አልፈልግም። ደስ ነው ያለኝ፣ ደስ እያለኝ ነው የምወርደው። የዚህን ጥንብ ክለብ ስኬት ውድቀት ሳይ ማለት ነው፣ ውድቀት ሳይ ሽንፈቱን ሳይ ደስ እያለኝ ተቀር ድብን የዓለም ዋንጫው ላይ መሞከር ነው። በቃ አርሰናል ዓለም ዋንጫው ላይ ይሳተፋል። ዓለም ዋንጫው የእናንተ ነው። ያው እኛ ከምናልቅ ይሻላል። እነዚህ ሰዎች ምንም ካልበሉ እኛን ነው የሚበሉት። ስለዚህ የሆነ ነገር ጉቦ ምናምን ከፍለንም ቢሆን ዓለም ዋንጫው ላይ እናሳትፋቸው። ኧረ ካልሆነ አለቅን። እነዚህ ሰዎች ዘንድሮ ካልበሉ እኛን ነው የሚበሉት። የተረጋገጠ ነገር ነው። ስለዚህ ለምን እንበላለን? ዓለም ዋንጫውን ይወሰዱት በቃ። ያልተጽናናው ሰው ነኝ ሲጀመር። ትናንትና ቢዩኤል ለዩናይትድ የሚሆን ከቴዲ አፍሮ አልበም ዘፈን ምረጡ ምናምን ብሎ ነበርና ዩናይትድ ትልቅ ክለብ ነው።
ረጋ ብለን ቆንጆ ዘፈን እንመርጣለን 18ቱንም ሰምተን ማለት ነው። ለአርሰናል ግን ዳስጣል የሚለው ዘፈን በቃ በደንብ ስክክ የሚል ይመስለኛል። ዳስጣሉ በቃ በስመ በዚህ ዓመት ዋንጫውን እኔ እግዚአብሔር በዚህ ጌም እኔ ደስ አላለኝም። እኔ እንዳልኳችሁ እኔ ከደቡ ጋር ምንም አርሰናል ቢበላኝ እንጃ ብቻ እኔ በጣም ነው ያሳዘኑኝ ዛሬ ቁም ብታምኑኝም ባታምኑኝም ማለት ነው። ግን አትሉም እናንተም ክፉ ሰው ነበራችሁ። ለማንኛውም አሁንም አላለቀም። ግን ኒንጃ ከአርሰናል ሲቲ በደንብ ቻንስ ያለው ይመስለኛል። ኢቭን በጎል እየበለጠም ነጥቦችን ከጣለ የሚጥለው አርሰናል ይመስለኛል። ተመልክተናል። እንዴ ትንሽ እንኳን የሆነ በእልህ በሆነ ምናምን አይገቡም እንዴ? ባለፈ እንደዛ ተቀልዶባችሁ ሚዜ እየተባለ ምን ባለ ቦትል እንደዚህ ይዘው መጥተው ይሄ አነሳሳቸውም የሆነ ወንድ ሆኖ እኮ መግባት እኮ ነበረባቸው። ኧረ በስመ አብ። ለማንኛውም አሮንቲን ከዚህ በኋላ ተስፋ ያለው አርሰናል እና ኤዲተሮች ተዘጋጁ። በእግዚአብሔር ቪዲዮቻ ወይኔ ያላሉት ነገር የለም። መድሃና የሆነ ሰዓት እኛ ማመንን እኮ በቃ ሲቲን ባይዘው አርሰናል ጥሩ ሆኖ አይደለም ሲቲን ስናየው አላስተማምናለና በቃ ተስፋ ቆረጠን። እኛ ተስፋ ቆረጠ። ግን እናንተ ደግሞ እንዴ አልበላም ዋንጫ አልፈልግም እንዴ እና በቃ እኛ ራሱ እጅ የሰጠን ሰዓት ያላሉት ያላወሩት ነገር የዘንድሮ አቅርቦት ለኤዲተሮች አርሰናል ዋንጫ ካልበላ ኧረ በኢየሱስ ያልተባለ ነገር የለም። እንጃ ክረምቱ እኔ ዓለም ዋንጫ ራሱ ዓለም ዋንጫ እኔ ሜሞችን እያየሁ ነው። እኔ ዓለም ዋንጫ ራሱ ጊዜ አይኖረኝም። ለማንኛውም ይመቻችሁ። ዳስጣሉ ግን ዳስጣል ልቤ አማና እውነት ገባላ ዋንጫ ስበላለ ያማረ ይቀራል። አሁን ገባና አመና ተኛ ነው ገባና ዳጠሩ አባ ሰማ እኛ ባራ ማለት ስለምንችል እኛ እያለን ማለት ነው። መቼም ነው ዋንጫ ማበላ አመና ሁለት ገባላ አመነሻ ይገባልሃል ተረጋጋለህ። ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁም አሁንም የሊጉ መሪ እናንተ ናችሁ። ምን አይነት ድንቅ አሰልጣኝ ያለው አርሰናል ዛሬውኑ ኮንትራት መፈረም አለበት አርቴታ ዛሬውኑ። ምን አይነት አስገራሚ ተጫዋች ነው ካይ ሃቨርትዝ። የዓለማችን ምርጡ የመሃል ተከላካይ ገብርኤል ማጋሊስ። እሳቱ የቱጋ ነበር? አሁን እኔ አንድ ሞቅ ፈልገው ነገር እሳቱ የቱጋ ነበር? ምን አይነት እሳት ነበር ይዘህ የገባው ማለት ነው? ባለፈው ቁርስ ምሳ እራት ይዛችሁ ነው ብለህ ተጫዋቾች ላይ እንደዛ ጫና አድርገህ ተሸነፍ። እስቲ ዛሬም ደግሞ እሳት ነኝ ምንድነኝ ደፋር ነኝ የሚንቦለቦል እሳት አለ። የት አለ እሱን እሳት ሜዳ ላይ አውጥተህ አሳየን። የዛኔ እኛ ሙሉ በሙሉ አይተን እንመሰክራለን ማለት ነው። እንዴት አንድ አሰልጣኝ በአንድ አሰልጣኝ 3 ተከታታይ አመት ዋንጫ ይነጠቃል? 3 ተከታታይ አመት ነው ዋንጫ የተነጠቀውና በጣም ይሄ ለመቀበል ራሱ ለማመን ራሱ የሚከብድ ነገር ነው። ወይኔ አርስዬ ሌላ በሽቃችሁ አይደለም የመጣሁት። እግዚአብሔርን ሲጀመር አርሰናልን መደገፍ ራሱ መብሸቅ ነው። በዚህ ሰዓት በቃ እጅ ስጡ አናብሽቃችሁ። እኔ የምር ነው ያሳዘናችሁኝ። እመቤቴን እኔ ሲጀመር በቃ እኔ መቋጠርባችሁ በዚያ ጮት እንድበሉ አንፈልግም። ፕላስ በጣም በቃ እናንተ ብትበሉት ፕሪሚየር ሊግ በየአመቱ የሚዘጋጁላ አይመስልም። በጣም ታዘጉናላችሁ እና ደግሞ ጥላቻ አለብን። እኔ ሲንስ ዴይ ዋን እናንተ በቃ መብላታችሁን አረጋግጣችሁ ማለት ነው ሻምፒዮን ሚል ቲሸርት እያሰራችሁ እንኳን አትበሉም። በዚያ ጮት አይበላም ስላችሁ ነው የከረምኩትና ታሳዝናለህ። ሁለት አንግል እኔ መድኃኒዓለም እንደው እግዚአብሔር ራሱ ማለት ነው እንዳበሉ እንደሚፈልግ የምታውቁት አንግል ነው። ባለቀ ሰዓት ትስታላችሁ ነው ምን በቃ እኔ በጣም ደስ ብሎኛል። መቤቴን ግን ከዚህ በኋላ እጅ ስጡ። አላበሽቃችሁ። አሁንም ቋጥሩ። እንደው እድል እናንተ መቼም ተስፋ ቆርጡ። አሁንም ቋጥሩ። ግን ጋይስ የማንቼ ደጋፊዎች ትንሽ ላላ አርጉላቸው። ማርያም አሁን ካበሸቅናቸው ራሱ የሚያጠፋ ራሱ ሊኖር ይችላል። እኔ የምር እያሳዘኑኝ ነው። ትንሽ ቀለል እናርግላቸው። ግን ሰጠት ወይ ያላ ይላል። አውጣው አባቴ። በቼልሲ ታዝናለህ፣ ከዛ አርሰናል ባለመብላቱ ደግሞ ትደሰታለህ ማለት ነው። ሲቲ እንኳን ደስ አላችሁ፣ የ25-26 የእንግሊዝ ፕሪሚየር ሊግ አሸናፊ ሆናችኋል ማለት ነው። አባቴ ሰርጌን ትቼ ቋጥሬ አላሳፈሩኝም። በሁለተኛ ቪዲዮ መለስልሻለሁ። ወያላ
ግባ። ትረስት ዘ ፕሮሰስ ዋንጫ ለመብላት ፕሮሰስ። ቀኑ የናንተ ነው፣ አመቱ ግን የኛ ነው። ዊ አይደለም አመቱ፣ ክፍለ ዘመኑ የናንተ አይደለም ወይ? ሳውዲ ፕሮ ሊግ ሄዳችሁ ሞክሩ። የመጨረሻ እድለ ቢስ ቡድን ማን ነው ቢባል ማለት ነው አርሰናል። ምንም እድለ ቢስ እድል በምንም አይነት ነገር ከኛ ጋር ነበረችም ዛሬ ማለት ነው። የኢዜ ኳስ፣ ሃቨርስ ያኳስ፣ ማርቲኔሊ ገዳይ ሰሚላ። እኔ አሁን መናገር ከጀመርኩኝ ቲሜን ማስቀየም ነው የሚሆነው። ምክንያቱም አንዳንድ ራሳቸውን የሰው ተጫዋቾች አሉ። የቻልነውን ሁሉ አድርገናል። ፈርስታፍ ያው የመሰለ ፕሬሲንግ አሳይተን ተከናፍ ማስቀጠል አልቻልንም። በቃ የፈርስታፍ አርሰናልን ነው የዛሬ ያየነው።